ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ቻት በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን ባለፉት ቀናት በተወሰነ መልኩ ለአንድ ለሁለት ቀን ከባል ጋር በተያያዘ ወደ እናንተ በፕሮግራማችን ማምጣት አልቻልንም ነበር። ይህንን ተከትሎ ከሁለት ቀናት በኋላ በድጋሚ ወደ እናንተ ማምጣት ችለናል። የተለያዩ ፕሮግራሞችን ከዚህ ፕሮግራም ቀደም ብሎ በአርሴናልና ፉላም መካከል ያለውን የለንደን ደርቢ ጨዋታ ዛሬ ምሽት የፕሪሚየር ሊግ ጨዋታዎች ሲጀምሩ ይሄን ጨዋታ ተመልክተናል። ኖቲንጋም ፎረስት ከማንቸስተር ዩናይትድ በሲቲ ግራውንድ እንዲሁም ቪክተር ዮኬሬስን የተመለከተ ልዩ ፕሮግራም አዘጋጅተን በሶስት ፕሮግራሞች ወደ እናንተ መድረስ ችለናል። የመጨረሻውና አራተኛው ፕሮግራም ደግሞ ትኩረት የሚያደርገው በሊቨርፑል ወቅታዊ ብቃትና ከመጀመሪያው ዙር የመርሲሳይድ ደርቢ በፈረንጆች 12 ፌብሩዋሪ ወር ላይ በተደረገ ቀሪ ጨዋታ የታየው የሊቨርፑል መዳከም ቀጥሎ በተለያዩ ውድድሮች ይሄ ነገር ተስተውሎ ከቻምፒየንስ ሊግ ውጪ በካራባኦ ካፕ ፍጻሜ ደግሞ በኒውካስል መሸነፉ ምንድነው ሚስጥሩ? የአርነ ስሎት ሊቨርፑል ላለፉት 17 ቀናት በተጫዋቾች ማገገም ላይ ትኩረት አድርገው እነዛ ድካምና የተጫዋቾች መዛልን ለማስወገድ የተለየ ትኩረት ተሰጥቶ ሲሰራበት እንደከረመ የሚወጡ ዘገባዎች ያሳያሉ። ክለቡ በተለያየ ስትራቴጂያዊ ሂደት የተጫዋቾችን የማገገሚያ መንገድ እያስተካከለ ነው የሚገኘው። ነገ ሊቨርፑል በሜርሲሳይድ ደርቢ በአንፊልድ ኤቨርተንን ያስተናግዳል። ይሄ ጨዋታ እንግዲህ በእጅጉ ይጠበቃል። የአርነ ስሎት ሊቨርፑል ላለፉት ጊዜያት የተፈጠረውን መዳከም በአንድ የቀየረው ምላሽ ሰጡ ይሁን ወይስ ፈታኙ ኤቨርተን በድጋሚ በአንፊልድ ሌላ ነገር ልንመለከት እንችላለን ወይ? በነገ ቅድመ ጨዋታ ግምገማ ይዘላችሁ ምንመጣ ይሆናል። ነገር ግን ይሄ ፕሮግራም ያተኮረው ሊቨርፑል ለምን ተዳከመ፣ የተዳከመበትስ እንቅስቃሴዎች የዚህን ያክል ክፍተት ፈጥሮ ነበር የሚለውን በተወሰነ መልኩ በዚህ ፕሮግራም እንመለከታለን። አባይ ላደረክልን የሱፐር ታንክስ ከፍተኛ ድጋፍ ከልብ እናመሰግናለን። ላለፉት 6 ሳምንት የቻናላችንን ፕሮግራም ሳትመለከት ከርመ እንግዲህ መመለስን ከገለስክልን በኋላ በዚህ ቻናል መስራት ከጀመርን ባለፉት 3 አመታት ውስጥ አይተን የማናቀውን ከፍተኛ የሆነ የሱፐር ታንክስ ድጋፍ አርገንላ ለዚህ ቻናል ድጋፍ አርጋል። ከልብ እናመሰግናለን። ባለበት ምስጋናችን እንዲደርስ እንግዲህ በሊቨርፑል ፕሮግራም ገልጸናል። የሊቨርፑል ደጋፊ እንደሆንክ እናምናለን። በተለይ በተደጋጋሚ በሊቨርፑል ፕሮግራሞች የምታደርገው ድጋፍ ከዚህ ቀደም ሳይቋረጥ ለረጅም ጊዜ ከ1 አመት በላይ በየጊዜው የተለያዩ ሱፐር ታንክሶችን ድጋፍ እያደረክ እንግዲህ ለ6 ሳምንት የኛን ፕሮግራም የማዳመጥ አጋጣሚ እንዳልነበረ ገልጸ በመጨረሻም እንግዲህ ከፍተኛ የሆነ ለማመን የሚከብድ የሱፐር ታንክስ ድጋፍ አድርገልናል። ከልብ እናመሰግናለን። ሊቨርፑል ወቅታዊ ብቃቱ ምን ይመስላል? በተወሰነ መልኩ ተንተነን ማየት ያለብን ይመስለኛል። በተለይ ሊቨርፑል እስከ 25ኛ ጨዋታ ተከታታይ ያለመሸነፍ ጉዞ በ12 ነጥብ የሊጉን መሪነት ማስፋት ከነበሩ ጥንካሬዎች አንደኛውና ትልቁ ማሳያ ነው። ግን የሊቨርፑል ፎርም ባልተጠበቀ መልኩ መንገጫገጭ መንሸራተት አጋጥሞታል። ፎርሙ መንገጫገጭ አሳይቷል። የተጫዋቾች ጉዳት ሳይሆን የተጫዋቾች ብቃትና ድካም መብዛት፣ ብቃት መውረድ፣ ተደራራቢ ጨዋታዎችን በርካታ ደቂቃዎችን ሜዳ ውስጥ መቆየት፣ የተጫዋቾች ሮቴሽን ሳናስተውል ጌም ፕላናቸውን ለተወሰኑ ተጫዋቾች ብቻ የተገደበ አድርገው ስሎት በስተመጨረሻ የኢንተርናሽናል ብሬክ መምጣቱን ሊያመሰግኑ የሚችሉበት አጋጣሚ ነው የተፈጠረው። ምክንያቱም ቡድኑ በዛ ፍጥነትና ጉልበት
ይዞ የመጣውን ኢነርጂ በስተመጨረሻ ለመተካት ወይም ጋፕ ሰጥቶ ለማገገም በቂ ጊዜ ሳያገኝ በ3 ቀን ከ12 ሰዓታት ልዩነት ተደራራቢ ጨዋታ አድርጎ እንግዲህ ከሁለት ውድድር አንድ በፍጻሜ ዋንጫ በማጣት አንድ ደግሞ በጥሎ ማለፍ 16 ውስጥ በፓሪስ ሴን ጀርሜን ተሸንፎ ወጥቷል። ግን ሚስጥሩ ምንድነው? ይሄ ቡድን ለተከታታይ ጨዋታ ሲያደርግ የነበረው ልዩ ኢንቴንሲቲ፣ ፍላጎት፣ የማሸነፊያ መንገድ፣ የተለያዩ የሊቨርፑል አስደናቂ ብቃቶችን ስንመለከት ነበር። በዘንድሮ የውድድር ዓመት ያልተጠበቀው ያልተገመተው ይቸገራል የተባለው የአርነ ስሎት ሊቨርፑል ሊጉን ለማንሳት ከየትኛውም ጊዜ በላይ ተቃርቧል። ግን በቀሪ 9 ጨዋታዎች ያኔ ከኢንተርናሽናል በፊት የነበረው የሊቨርፑል መቀዛቀዝ ይደገም ለሚለው ሊደገም የሚችልበት እድል በጣም ዝቅተኛ፣ ግን ሊደገምም የሚችልበትም እድል አለ። ከየትኛውም ጊዜ በላይ ደግሞ 17 ቀናትን በኢንተርናሽናል ብሬክ ሊቨርፑል ጋፕ ማግኘቱ ለተጫዋቾች ማገገም፣ የቡድኑን ክፍተት ስሎት ተረጋግተው እንዲመረምሩ ጊዜ የሰጠ ነበር። በተለይ ተጫዋቾች ካለፈው ረቡዕ አንስቶ ወደ ኪርኪቢ ወደሚገኘው አግዜ ትሬኒንግ ማዕከል ከተመለሱበት ጊዜ አንስቶ በሜዳ ላይ የሚሰሩ ትሬኒንጎች እንዳሉ ሆነው ግን በጂም እና የተጫዋቾችን የፊትነስ አቅም ዳግም ያን ኢነርጂ ለማምጣት የሚደረገው ጥረትና ከበስተጀርባ የሚሰሩ ስራዎች ካለፉት ጊዜ አጠንክረው እንደቀጠሉ ነው ዘገባዎች የሚያሳዩት። ለምሳሌ የሊቨርፑል የፊትነስ አሰሪ ፒተርስ በዘንድሮ የውድድር ዓመት ሊቨርፑል እንዳያምነው ወይም ከኤርገን ክሎፕ ጋር በቆየበት የውድድር ዓመታት በአጠቃላይ ሲቸገርበት ከነበሩ ዋነኛ ጉዳዮች መካከል ተጫዋቾችን ለአንድ ጨዋታ ወይም ለእያንዳንዱ ጨዋታ ብቁ አድርጎ የማብቃትና ተጫዋቾች የሚያጋጥማቸው ተደራራቢ ጉዳትና ከፍ ያላለ የፊትነስ ደረጃ ነበር። ይሄን ችግር በአብዛኛው ሊቨርፑል እንዲቀርብ ካስቻሉ ግለሰቦች ወይም ኮቺንግ ስታፎች መካከል አንዱ የፊትነስ አሰሪው የተጫዋቾችን የፊትነስ ሌቭል ለአንድ ጨዋታ ዝግጁ የማድረግ በአካል ብቃት በጤንነት የውድድር ዓመቱ እንዲያጠናቅቁ የማድረግ ትልቁን ኃላፊነት ፒተርስ በሚባል አዲስ በተቀጠረ የስሎት ስታፍ ነበር ይሄ ሂደት ሲመራ የነበረው። በስተመጨረሻ አዲስ ስኬጁል አውጥተው ከስሎት ጋር ሊቨርፑል በካራባኦ ካፕ በተሸነፈ ማግስት ነው የቪዲዮ አናሊሲስ መስራት የጀመሩት። አንድ ቀድሞ ከስሎት ጋር በጋራ ሲሰራ የነበረ የፌኖርድ ቪዲዮ አናሊሲስን በጃንዋሪ አካባቢ ይመስለኛል አምጥተው ወደ ስታፉ ቀላቅለዋል። በዛ የቪዲዮ አናሊሲስ ታግዘው ነው እንግዲህ የትኛው ፖዚሽን የትኛው ዲፓርትመንት ጥንካሬ አካል ብቃትን ማጎልበት እንደሚያስፈልግ በደንብ እየተጠና እየተሰራበት እንደቆየ የጄምስ ፒርስ የአትሌቲክሱ ዘገባ በደንብ ያሳየናል። ግን በአካል ብቃት ፈርጠም ያሉ አነስተኛ ተጫዋቾችን ለብሔራዊ ቡድን የለቀቁ ኤቨርተኖችና ያለፉትን 6 የፕሪሚየር ሊግ ጨዋታ ምንም አይነት ሽንፈት ያላስተናገደው ይሄ መርሲሳይዱ ክለብ ለአርነ ስሎት ሊቨርፑል ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ለሊቨርፑል በጎ የሚባለው ዜና በነገው ፕሮግራማችን ዝርዝር ሁኔታውን እናነሳለን። የአሊሰን ቤከርና ራያን ግራቨንበርግ ከጉዳት ነፃ ሆነው ክለቡ ትናንት ባደረገው ትሬኒንግ ሙሉ ጤናማ ሆነው ከቡድኑ ጋር መስራታቸው ነው። ኮነር ብራድሊ በቀጣይ ጨዋታዎች ይመለሳል። በተመሳሳይ ጄይ ጎሜዝ። ነገር ግን ሊቨርፑል አዲስ ከጉዳት ላይ የሚመጣ ተጫዋች በመርሲሳይዱ ጨዋታ አያገኝም። ግን የሊቨርፑል መቀዛቀዝ ምክንያቱ ምን ነበር? አንዳንድ ጉዳዮችን እስቲ በቁጥርም በተለያዩ መንገዶችን ገባ ብለን ብንመረምር የተሻለ ይሆናል። በተለይ የሊቨርፑል ኢንቴንሲቲ ያ ኢነርጂ ያ ተጫዋቾችን የተጋጣሚ ተጫዋቾችን መተፋፈኛ በማሳጣት አንደኛውን የሜዳ ክፍል ተጠቅሞ በተለይ ሚድ ሰርድ ላይ ያለው የሊቨርፑል አግሬሲቭ ፕሬሲንግ የተሻለ ሆኖ በዘንድሮ የውድድር ዓመት ለቡድኑ ውጤታማነት ትልቁ ሚና ሲጫወት እንደነበር በተደጋጋሚ እኛም አንስተናል። የሚታየም እውነታ ነበር።
ግን ቡድኑ ምን ያክል ያለፉትን 6 ጨዋታ በኢንቴንሲቲ ደረጃ እንደወረደ የሚያሳይ አንዳንድ ቁጥራዊ መረጃዎች ወጥተው ነበር። ለምሳሌ በመጀመሪያ 23 ጨዋታዎች 161.4 ኢንቴንሲቲ ፉትቦል በ90 ደቂቃ ውስጥ የሚጫወት ነበር። ነገር ግን ያለፉትን 6 ጨዋታ ሊቨርፑል ያደረገው 144.1 ነው። ከ161.4 በአማካይ የሚያደርገው ቡድን በአንዴ ነው 20 ምናምን የቀነሰው። አሁን ወደ ተጋጣሚ የመጫወቻ ቦክስ በመሮጥ የሊቨርፑል ተጫዋቾች በመጀመሪያ 23 ጨዋታ ይሄ ማለት ከ6 ጨዋታ በፊት ይሄ ማለት ደግሞ ከኤቨርተኑ ጨዋታ በፊት የነበረው ሊቨርፑል ማለት 53.7 ወደ ተጋጣሚ የመጫወቻ ክልል ውስጥ ፔኔትሬት አድርገው መግባት ይችላሉ። ከዛም በኋላ ግን ባደረጉት ጨዋታ 41.6 ነው። ሊቨርፑል በዘንድሮ የውድድር ዓመት ከሚደነቅበት ትላልቅ ሪከርዶች መካከል ተጫዋቾቹ ስፕሪንት የሚያደርጉበት መንገድ ፍጹም የተደነቀ ነበር። 54.1 በ90 ደቂቃ የሊቨርፑል ተጫዋቾች ስፕሪንት ያደርጋል ሊቨርፑል እንደ ቡድን። ነገር ግን የመጨረሻ 6 ጨዋታዎች ሊቨርፑል ያደረገው ስፕሪንት ደግሞ 46.2 ነው። ከ54.1 ወደ 46.2 በአጠቃላይ ሊቨርፑል የዚህ የኢንቴንሲቲ ፉትቦልን ከሚመሩ ትላልቅ የኢነርጂ ጨዋታዎች ውስጥ እነዚህ ተጠቃሽ ናቸው በዋነኝነት። አሁን ለምሳሌ የኢንቴንሲቲ ፕሬሸርን በመቋቋምም ተጋጣሚ ለጫና በመፍጠርም ያለው ልዩነት እንዳለ ሆኖ ግን እነዚህ 3 ጉዳዮች ትኩረት የሚስቡ ናቸው። በሶስቱ ጉዳዮች ደግሞ ሊቨርፑል ለምን ተቸገረ የሚለው አንድ ተጫዋች በአማካይ ከምርጥ 11 ውስጥ በፕሪሚየር ሊጉ ከሚገኙ ከሌሎች ክለቦች አንፃር ሲነጻጸር 79.8 ደቂቃ ሊቨርፑል አንዱ ተጫዋች ከቋሚ 11 ሜዳ ውስጥ ይቆያል። 79.8 በ79.8 አንድ ተጫዋች ደግሞ አርነ ስሎት እንደሚፈልጉት ከሆነ ቢያንስ በትንሹ በአንድ ጨዋታ 4 ስፕሪንት እንዲያደርግ ይፈልጋሉ። 8 የተጋጣሚ የመጫወቻ ቦክስ ራን አድርገው እንዲገባ ይፈልጋሉ። በአጠቃላይ የሚሮጡት የተጫዋቾች ደግሞ ኢነርጂ ምንም ኃይልም ከአንድ ተጫዋች እስከ 14 ደረጃ ይፈልጋሉ። ይሄ ደግሞ የሊቨርፑልን ሃይ ፕሬሸር አጫወት ከፍ ካደረጉ ምክንያቶች እነዚህ ናቸው። ስለዚህ እያንዳንዱ ተጫዋች ሲወርድ ቡድኑ በአቨሬጅ በአጠቃላይ መውረድ ጀመረ። በኢንቴንሲቲ ፉትቦል ውስጥ ሊቨርፑል የወረደው ፐርሰንት በእነዚህ በሶስት አሁን በጠቀስኩላችሁ እንቅስቃሴዎች ውስጥ በአጠቃላይ ተሰልቶ ከመጀመሪያ ከነበረው እንቅስቃሴ 21% ወርዷል። በአጠቃላይ ማለት 21% በኢንቴንሲቲ ፉትቦል አንድ ቡድን ሲወርድ ምን ያክል ያጫወት ቅርጹ እንደተቀየረ ያ የቲሙ ዳይናሚክ ፉትቦል እንዴት ባንዴ እንደወረደ ፍንትው አድርጎ የሚያሳይ አንደኛው ቁጥራዊ መረጃ ነው። ሌላኛው እንግዲህ ሊቨርፑል በዘንድሮ የውድድር ዓመት ከሚታወቅበት ትላልቅ ኳሊቲዎች መካከል ኳሶችን የማሸነፍ ከኳስ ጋር ያለው ግንኙነት ነው። ዱዌልስን ሲያሸንፍ ግራውንድ ዱዌልስ፣ ኤሪያል ዱዌልስ እንዴት እንደሚያሸንፍ ሁሌ ሊቨርፑል ካሸነፈ በኋላ በድረ ጨዋታ ግምገማችን ወቅት ምናነሳው ኤሪያል ዱዌልስ፣ ግራውንድ ዱዌልስ እያለ እናነሳለን። የአየር ላይ መሬት ላይ ኳሶች የማሸነፍ ጥንካሬ በመጀመሪያ 23 ጨዋታ ሊቨርፑል በአማካይ ፖሴሽኖችን በማሸነፍ 44.2 በማስመዝገብ በሊጉ ብቸኛ ቡድን ነበር። ብቸኛ ቡድን 44.2 ፖዚሽኖችን ያሸንፋል በመጀመሪያ 23 ጨዋታ። ነገር ግን ባለፉት ደግሞ 6 ጨዋታዎች ሊቨርፑል 37.1 ሆኗል። ተመሳሳይ ፐርሰንት ነው። ልክ ኢንቴንሲቲው ሲወርድ ሊቨርፑል ፖሴሽን የሚያሸንፍበትን መንገድ ተያይዞ ወረደ። ተመሳሳይ አይነት 21% ነው የወረደው። በዚህ ደረጃ ነው እንግዲህ ቡድኑ ፖሴሽኖችን የማሸነፍ አቅሙ 21 በመቶ ልክ ከላይ እንደጠቀስኩላችሁ እንደ ኢንቴንሲቲው ወረድ ብሎ ከ44.2 በአማካይ በጨዋታ የሚያሸንፈው ቡድን ወደ 37.1 የተቀየረው። ይሄ ደግሞ በፕሪሚየር ሊጉ ደረጃ አንደኛ ላይ የነበረውን ቡድን ወደ 3ኛ ደረጃ እንዲቀመጥ በጋራ ኳሶች የማሸነፍ አቅሙ ምን ያክል እንደወረደ ነው።
ከዚህ ቀደም በአግሬሲቭ ሲስተም የጀመሩት ስሎት በተለያዩ ያጫወት ዘዴዎች እንግዲህ የዚህም ቡድን አቅም ሲጠቀሙ ለረጅም ጊዜ ቆይቷል። ነገር ግን በስተመጨረሻ እንግዲህ አሰልጣኙም ተጫዋቾቹም የሚፈተኑበት ያ በ15 ቀን ውስጥ 5 ጨዋታ ካደረጉ በኋላ ከፍተኛ መዳከም፣ ለማገገም ጊዜ ማጣት፣ ተደራራቢ ትላልቅ ጨዋታዎች ሲመጡ ደግሞ ቡድኑ ከጊዜ ወደ ጊዜ ክፍተቱ እየሰፋ መጥቶ በውጤት ላይ እንግዲህ ተጽዕኖ ፈጥሮ ነው የተለያዩ መንሸራተቶች እየታዩ የሚገኙትና ሊቨርፑል እስከ ዲሴምበር 3 ድረስ የነበረው የዱዌልስ የማሸነፍ አቅም 64.7 ነው። በፕሪሚየር ሊጉ የምን ጊዜም ከፍተኛ ዱዌልስ የማሸነፍ ሪከርድ ሁለተኛ ደረጃ ተቀምጦ ነበር እስከ ዲሴምበር 3 ድረስ። በአማካዮች በኩል በተደረገ የጋራ ኳስ የማሸነፍ ይሄ ማለት የራያን ግራቨንበርግ መዳከም እስከሚስተዋል ድረስ የነበረው የሊቨርፑል እስከ ዲሴምበር ድረስ የነበረው ፊክስቸር የዚህ ተጫዋች ተጽዕኖ የቡድኑ በሁሉም ውድድሮች የሚያሳየው ፍላጎትና ተፎካካሪነት ወሳኝነት ነበርና በዛም ወቅት ነው ይሄ በፕሪሚየር ሊጉ ሪከርድ በአማካዮች እንዲመዘገብ በክለቡ በፕሪሚየር ሊጉ ታሪክ ኦፕታ መመዝገብ ከጀመረ ከ2003 አንስቶ ሁለተኛ የአማካይ ስፍራ ተጫዋቾች ነበሩ ማካሊስተር፣ ዶሚኒክ ሶቦዝላይና ራያን ግራቨንበርግ። ነገር ግን ከዛም በኋላ ሊቨርፑል በዱዌልስ ላይ ያለው ሪከርድ ወርዶ አሁን 51.2 ሆኗል። እንዲህ አይነት ግራፍ ደግሞ መውረድ አንድ የውድድር ዓመት ሳይጠናቀቅ ማሳየታቸው በጣም የሚያስገርም ነውና በተለይ ደግሞ የራያን ግራቨንበርግ ከ3500 ደቂቃዎች በላይ መጫወቱ ለዘንድሮ የውድድር ዓመት እንግዲህ ለሊቨርፑል ውጤታማም የውድድር ዓመት ትልቅ ተጽዕኖ ነበረው። ያለፉትን ጊዜያት የሊቨርፑል መዳከምም የራሱ የሆነ አስተዋጽኦ ነበረው እና በእንዲህ መልኩ ነው የሊቨርፑል ፖሴሽን የማሸነፍ አቅም የወረደው። እንዲሁም በፓስ በኩል ሚድል ሰርድ ላይ የማሸነፍ አቅማቸው ከዚህ ቀደም 22.1 ነበር። ባለፉት 6 ጨዋታ ደግሞ 15.7 ነው የሆነው። በመልሶ ማጥቃት ሃይ ተርኖቨር በማድረግ ከተጋጣሚ የሚነጠቁ ኳሶችን በፍጥነት ወደ ተጋጣሚ ሜዳ በመግባት ይሄ ሚድል ሰርድ ላይ ሊቨርፑል መዳከሙ በሃይ ተርኖቨር ላይ ያመጣው ትልቁ ለውጥ ምክንያቱም ሚድል ሰርድ ላይ ኳስን የሚያሸንፍ ቡድን በአብዛኛው ለሃይ ተርኖቨር ምቹ ይሆናል። ተጋጣሚን በደንብ በግላጭ አግኝቶ ለማጥቃት ምቹ እንቅስቃሴው ይሄ ነው። ነገር ግን ይሄ ነገር ሲጎድል ይሄ ነገር ሲጠፋ ደግሞ ከሚያጋጥሙ ክፍተቶች ደግሞ አንዱን ሃይ ተርኖቨር ነው እየወረደ የሚመጣው። ሚድል ሰርድ ላይ የሚኖሩ የጋራ ኳሶችን የማሸነፍ ሪከርድ ንጻሬ ሲወርድ ማለት ነው። በሃይ ተርኖቨር እንግዲህ ሊቨርፑል መጀመሪያ በነበረው 23 ጨዋታዎች ውስጥ 8.6 ነበር። ከዛም በኋላ ግን በነበሩ ያለፉት 6 ጨዋታዎች ደግሞ 6.1 ነው። ቡድኑ ከጊዜ ወደ ጊዜ እንዴት ይሄ ኢነርጂ የተሞላውን አጫዋወት ላይ ተጫዋቾች ላይ ከፍተኛ መዛል እንደሚስተዋል ነው በአጠቃላይ ቁጥሮች የሚያሳዩት። አንድ ግን ትልቅ ጉዳይ ላንሳላችሁ። በመሐመድ ሳላ ግብ ወይም አሲስት ብቻ ሊቨርፑል የዘንድሮ የውድድር ዓመትን ቢጓዝ 13 ጨዋታ ያሸንፋል፣ 11 አቻ ይወጣል፣ 5 ጨዋታ ይሸነፋል። ሊቨርፑል 44 ግብ ያስቆጥራል፣ 27 ግብ ይቆጠርበታል፣ 50 ነጥብ ያገኛል። አሁን ላይ ካለው አርሴናል በ8 ነጥብ ይርቃል። መሐመድ ሳላ ሊቨርፑል በዘንድሮ የውድድር ዓመት ካሳካው እስካሁን ድረስ 70 ነጥብ 50 ነጥብ የተገኘው በሳላ ተጽዕኖ። አሁን ይሄ ጉዳይ ራሱ በዚህ ወቅት የመሐመድ ሳላ ተጽዕኖ ምን ያክል ከፍ እንዳለ ምንመለከተው። በሊጉ ግን ሊቨርፑልን ምን ያክል ሳላ በዘንድሮ የውድድር ዓመት ከየትኛውም የውድድር ዓመት ተሸክሞ እዚህ ደረጃ እንዳደረሰ አንድ ትልቅ ቁጥራዊ መረጃ በ25 ወጥቶ ነበር። ሊቨርፑል ባደረጋቸው 11 ጨዋታዎች 10 ግብ አስቆጥሯል፣ 4 አሲስቶችን አድርጓል። ተጫዋቹ አንደኛ ደረጃ ላይ እንዲቀመጥ ምክንያቱ ነው። ቀጣይ የሊቨርፑል ከፍተኛ ግብ አስቆጣሪ የክለቡ አሁን ላይ ባለው በፕሪሚየር ሊግ ራንክ
ጋክፖ የሚገኘው 24ኛ ላይ። እንደዚህ አይነት ጋፕ በሊቨርፑል የአጥቂ ስፍራ አማራጭ ለዛ ነው በገበያው ላይ እንደምታደምጡት ሊቨርፑል እንደ አጥቂ እየመለመለ ያለበት ፕሮጀክት የለም ነው የሚባለው። ከፍተኛ የሆነ የአጥቂ ፍላጎት በገበያ ላይ እያሳየ ያለ ክለብ ከተለያዩ 4-5 ክለቦች ጋር በአጥቂ ዝውውር ዙሪያ ቀደም ብሎ ድርድር ጀምሯል። ያውም ይሄ ችግር እንዲህ ሳይጋለጥ ቀደም ብለው በተጫዋቾች ብቃት አስተማማኝነት ላይ ጥርጣሬ ስለነበራቸው ቅድመ ዝግጅት ማድረግ የጀመሩት አሁን አይደለም። የወጥነት ችግር በዘንድሮ ውድድር ዓመት በሊቨርፑል አጥቂዎች ዘንድ በደንብ ይስተዋላል። ከፍ ዝቅ የሚል ብቃት፣ የጉዳት መፈራረቅ፣ ተጫዋቾች ተጽዕኖአቸውን ከአንድ ጨዋታ በላይ መዝለቅ ያልቻሉበት ከመሐመድ ሳላ ውጪ። ሳላ አንደኛ ነው በዚህ ቁጥር። ጋክፖ 8 ጨዋታ አድርጎ 3 ጎል አስቆጥሮ 1 አሲስት በማድረግ 24ኛ ነው በፕሪሚየር ሊጉ የተቀመጠው። ዳርዊን ኑኔዝ 9 ጨዋታ አድርጎ 3 ጎል አስቆጥሮ 43ኛ ነው የተቀመጠው በፕሪሚየር ሊጉ። ሉዊስ ዲያዝ 11 ጨዋታ አድርጎ ከመሐመድ ሳላ እኩል 1 ጎል አስቆጥሮ 2 ግብ የሆነ ኳስ ሰጥቶ ከኑኔዝ እኩል 43ኛ ላይ ነው የተቀመጠው። ዲየጎ ጆታ ያለፉትን 7 ጨዋታ በቋሚነት ጀምሮ 1 ግብ አስቆጥሮ 1 ግብ የሆነ ኳስ አመቻችቶ ሰጥቶ 72ኛ ደረጃ ላይ ነው የተቀመጠው። ይሄ የመረጃ ምንጭ በአንድሬ ክላርክ አማካኝነት የወጣ ነው። የፕሪሚየር ሊጉ ዋና ፔጅ ላይ በቀጥታ ጉግል አድርጋችሁ ያለምንም ክፍያ የምትመለከቱት ነው። በዋና የፕሪሚየር ሊግ ፔጅ ላይ ያለ ነው። በጣም የሚያስገርመው ነገር በተጠናቀቀው የውድድር ዓመት በዚህ ወቅት ዲየጎ ጆታ የነበረው የግብ ሪከርድ የሚያስገርም ከሳላ ይበልጥ ነበር በፕሪሚየር ሊጉ ራንክ በአዲሱ ዓመት። በዚህም ወቅት ያለው ብቃት ደግሞ እንደምታዩት ነው። አጠያይቅነቱ ከፍ ብሎ ተጫዋቹ እንግዲህ ምን ያክል መንሸራተቶች ላይ እንደሚገኝ የሚያሳይ ነው። በአጠቃላይ ግን ሊቨርፑል ከፍተኛ የሆነ መውረድን በኢንቴንሲቲ ፉትቦል ላይ አሳይቷል። ለዚህ ደግሞ የተጫዋቾች ተክለሰውነት ብቁ መሆን፣ በየ3 ቀናት ልዩነት የተጫወቱት ጨዋታ ጥንካሬ፣ የተጋጣሚው አይነት፣ የሚሸፍኑት ሜዳ። ለምሳሌ አሁን በኢንቴንሲቲ ፉትቦል አንድ ተጫዋች የሚያካልለው ቦታ ሳይሆን ኳሶችን የሚነጥቅበት ሰከንድ ነው ዋና ትኩረት የሚሰጠው። ሁሌ ኤሪያ ከቨር ከማድረግ ይልቅ ቦል ፖሴሽን የማሸነፍ አቅም ነው። ይሄ ኢነርጂ ነው የሚታየው። ግን አሁን የሊቨርፑልን ተጫዋቾች ብትመለከቱ በፕሪሚየር ሊግ አብዛኛውን ዲስታንስ ከቨር ያደረገ የሊቨርፑል ተጫዋች ነው። ከኳስ ውጪ እንኳን ቡድኑ ራን የሚያደርግበት ሁኔታ ይሄ በድካም ስለሆነ ሜዳን ከቨር ያደርጋል። ነገር ግን ኳሶችን አይነጥቅም። አይታችኋል፣ ዱዌልስን የማሸነፍ አቅሙ ወርዷል። የአየር ላይ መሬት ላይ ኳስ የማሸነፍ አቅማቸው ተቀዛቅዟል። የነበረው የ23ቱ ጨዋታ ጉልበትና ፍላጎት በፕሪሚየር ሊጉ እየወረደ መጥቷል። ስሎት 17ቱን ቀናት በሪከቨሪ ተጫዋቾች ወደ ኢንተርናሽናል ብሬክ ያልሄዱ፣ ለምሳሌ ከሊቨርፑል ስብስብ ውስጥ ብቻ ለኢንተርናሽናል ብሬክ ከ15 ጨዋታ በላይ ለሀገራት ጥሪ ተደርጎላቸው ከ15 ተጫዋቾች በላይ ሄደዋል ቆይተዋል። ነገር ግን አብዛኛው ተጫዋቾች ሲመለሱ 7 የማገገሚያ ቀናት ነበራቸው። 7 ድፍን 7 የማገገሚያ ቀን ደግሞ ሊቨርፑል ያገኘው ከ18 ሳምንት በፊት ነው። ማለት ከ18ኛ ሳምንት የፕሪሚየር ሊግ ጨዋታ ቀደም ብሎ ነው ያገኘው። ከዛ ጨዋታ በኋላ ባሉት ቀናት ሊቨርፑል በአቨሬጅ ያደረገው ጨዋታ በ4 ቀን ከ14 ሰዓታት ልዩነት ነው። ከዛም በኋላ ነው የራያን ግራቨንበርች እድሜውን የሚመስል መድከም እየመጣ እየታየ ሊቨርፑል ያንን ሲስተም ይዞ መዝለቅ ያልቻለበት በዛ ኢነርጂ የተፈጠረው። በስተመጨረሻ እንግዲህ ስሎት ምቹ ጊዜ አግኝተው ተጫዋቾችን እንግዲህ በደንብ እንደ አዲስ ቻርጅ አድርገው ባትሪያቸው ሞልተው ኤቨርተንን ለመበቀል በልበ ሙሉነት በተለየ ዝግጅት አንፊልድ ላይ ሮብ ዕለት ያስተናግዳሉ።
ጨዋታውን ደግሞ በተመለከተ ልዩ ዝርዝር ጉዳይ ይዘን በነገው የንጋት ፕሮግራማችን ተመልሰን እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። አባይ በቻናላችን ሪከርድ የሆነ ከፍተኛ የሱፐር ታንክስ ድጋፍ አድርገልናል። ከልብ እናመሰግናለን። ወዳጃችን የሊቨርፑል ደጋፊ እንኳን በሰላም ተመለስክ ለ6 ሳምንት እንዳልነበረ ነግሮን በተመለሰ ቀን ነው እንግዲህ በአስደናቂ ሁኔታ ከፍተኛ የሱፐር ታንክስ ድጋፍ ያደረገልን። ልባዊ ምስጋናችንን በቻናላችን በኔና በአባስምም እያቀረብን የቪክተር ዩክሬሽን ዝውውር ፉላም ከአርሴናል እንዲሁም ኖቲንግሃም ፎረስት ከማንቸስተር ዩናይትድን በተመለከተ 3 ፕሮግራሞች ወደ እናንተ አደረስን። ይሄ መጨረሻ 4ኛ ፕሮግራም ነበር በሊቨርፑል መዳከም ዙሪያ የሰራ ነው። ሐሳብ አስተያየቶችን በኮሜንት መስጫ ያስቀመጣችሁ ከ2 ቀናት በኋላ በድጋሚ በ4 ፕሮግራም መተናል። ሌሎች ፕሮግራሞች አዲስ መረጃዎችን ካገኘን ደግሞ በድጋሚ ይዘንላችሁ እንመጣለን። ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።